ስግደቱ የሚጀምረው ዓርብ አይደለም። ብዙ ሰው የሕማማት ስግደት የሚጀምረው ዓርብ ይመስለዋልና የስግደት ዕለት ይላል። ስግደት እኮ ከሰኞ ጧት ነው የሚጀምረው። ከሰኞ ጧት እስከ ዓርብ ማታ ሳምንቱ ሙሉ በጣም ብዙ ቁጥር ያለው ስግደት ይሰገዳል። ስለዚህ ስግደቱም እንደዛ መሆኑን አውቃችሁ እንድትሳተፉ ለመጠቆም ነው። ሕማማት ላይ የሚውል በዓል የለም። ዘንድሮ መጋቢት 29 ቀን መጋቢት 29 ነገ ማክሰኞ ይሆናል በሕማማት። ነገር ግን መጋቢት ያለ ጊዜ አይደለም፣ አይውልም በዓል። በሕማማት በዓል አይውልም። የሕማማት በዓል የክርስቶስ ሕማም ብቻ ነው። ብቻ አንዲት ነገር ለመናገር ነው። ምክንያቱም ዘንድሮ እንግዲህ ያው ማክሰኞ በሰሙነ ሕማማት ማክሰኞ ከአበይት በዓላት አንዱና የመጀመሪያው የጌታችን ጽንሰቱ ጥንተ ትንሣኤው የተከናወነበት መጋቢት 29 ቀን ከዘጠኙ የጌታ አበይት በዓላት ከምንላቸው አንዱ ሰሙነ ሕማማት ላይ አርፏል እና እንኳንስ አይደለም አበይት በዓላት ሰሙነ ሕማማት ላይ ሆነው እንዲሁ ዝም ብሎ የየአጥቢያውንም የቅዱሳንም የጻድቃን የሰማዕታት የቤታችን የመላእክት ወይም ሌላ ወርሃዊ በዓል በሆነበት ሁሉ ምዕመናኑ ይሰገዳል አይሰገድም ምዕመናኖች አይደለም ጉዳዩን ያልተገነዘቡ ካህናትም ጭምር አይሰገድም እንደዚህ ይሰገዳል በሚሉ ዝግብ ያው የተለመደ ክርክር ሁልጊዜ ይነሳል። ክርክር እንኳን ለማለት ያስቸግራል። ውዥንብር ነው የሚባለው። ክርክር ነጥብና ነጥብ ይዞ በግራ ቀኝ ሆኖ ለሚቀርብ ነው። ይሄ ግን ነጥብ ይዞ ይመጣ የለም። ዝም ብሎ የልማድ አይሰገድም ከዚያ የሆነ ጎን ደግሞ ይሰገዳል ብሎ ውዝግብ ነው የሚባለው። ይሄ ክርክር አይባልም። እና ዘንድሮ መጋቢት ባለ ጊዜ ከአበይት በዓላት አንዱ ሕማማት ላይ ስለሆነ በዛው እግረ መንገዱ እንዲሁ ስለ ስግደት ጥቂት ነገር ማንሳት ፈልጌ ነው። የመጀመሪያው ስግደት ምንድን ነው የሚለውን ማወቅ ያስፈልጋል። ስግደት በፈጣሪያችን ፊት ዝቅ ብለን ወድቀን በግንባራችን መሬት ነክተን ትሕትናችን የምናሳይበት እኛን ከአፈር ከመሬት ነው ከዚህ ከመሬት ነው ያነሳኝ ብዬ መሬት ነክቼ በግንባሬ መሬት ነክቼ መነሳትን የሚያመለክት ለአምላክ መገዛት እንዴት እንደሆነ የምንገልጽበት መንገድ ነው ስግደት። ትሕትናችን የምንገልጽበት ነው። ነገ ሞታለሁ፣ አፈር ትቢያ ሆናለሁ፣ አንተ ግን በትንሣኤ ታስነሳኛለህ ስንል መጀመሪያ ከአፈር አንስተህ ሰው አድርገኛል፣ አሁንም በሞት አፈር ትቢያ በሆን በትንሣኤ ጉባኤ ታነሳኛለህ ስንል ድግ እንላለን። ደግሞ እንደገና መልሰን እንሰግዳለን። በኃጢአት ምክንያት በወድቅ በንስሐ ታነሳኛለህ እያል ይህንን እንመሰክራለን። ለጌታችን መገዛታችን የምናሳይበት አንዱ መንገድ ነው ስግደት። ጌታችንን ጸሎት ሲያስተምር በጸሎተ ሐሙስ ከስግደት ጋር ነው ጸሎት የሚያስተማራቸው፣ ብቻውን አይደለም። ሶስቱም ባለሟሎቹን ይዞ ወደ ቄድሮን ሸለቆ ፈለገ አርዝ ወደሚባለው ይዟቸው ሂዶ ጫካ በበዛበት በወይራው ስፍራ ውስጥ እዚያ ገብቶ በጌቴሴማኒ እየወደቀ እየተነሳ እየጸለየ ወዙ መሬት ላይ እስኪነጥብ ድረስ ጸሎት እንዴት እንደሆነ በተግባር ነው ያሳያቸው። እንደው ጌታችን ሲያስተምር እንዲህ ይባላል ብሎ ዝም ብሎ የውጁ ማመልከት አይደለም፣ በትክክል አድርጎ ነው። መጠመቁን አድርጎ እንዳሳየን እግር ማጠቡን በትክክል አጥቦ ነው። አሁን ለምሳሌ ዛሬ በጣም ሰው ስለሚበዛ በየቤተክርስቲያናቱ የተወሰኑ አበው ይታጠቡና ከዚያ ሌላውን ሰው ስለሚበዛ ነካ ነካ አድርገው ያስባሉ። ከኛ ውጭ ያሉ አንዳንድ ቤተክርስቲያናት ደግሞ በትክክል ነገሩ ለማሳየት እንዲመቻቸው በተለይ የግሪክ ቤተክርስቲያናት 12 ሰዎችን ብቻ አሰልፈው እነሱን አጥበው አራያውን እንደሚያሳዩ ብፁዕ አቡነ ጎርጎርዮስ ቤተክርስቲያን ታሪክ ላይ ጽፈው እናገኛለን። ጌታችን እንደዛ ለማሰብ ምናምን ለምልክት አይደለም ያደረገው። ወገቡን ታጥቆ ተንበርክኮ ውሃ አቅርቦ 12ቱን ሐዋርያት በስነ ስርዓት ነው ያጠባቸው። አጥቦ ሲጨርስ በጨርቅ ወልሏቸዋል። ምን ለማለት ፈልጌ ነው? ጌታችን ሁሉንም ነገር ሲያደርግ በተግባር በትክክል አሳይቶ ነው። አሁን ስግደትና ጸሎትን ሲያሳያቸው ሊያዝ ጥቂት ደቂቃዎች ሲቀር ነው ይህን ያደረገው። ስለዚህ ጸሎትን በትክክል እየጸለየ አባ እህልፍ አለዛቲ ጽዋ ቢሆንስ ይሄ ሞት ጽዋ ከኔ ይለፍ፣ ነገር ግን የኔና ያንተ ፈቃድ አንድ ነውና ያንተ ፈቃድ ይሁን እንጂ እኔ ፈቃድ አይሁን እያለ በትክክል ጸሎት እየጸለየ በስነ ስርዓትም ላቡ እንደ ዝናብ እስኪንጠበጠብ ድረስ መሬት ላይ እየሰገደ
ነው ያሳያቸው እና ስግደትን ጌታችን በተግባር አሳይቶናል። ቅዱስ ዳዊትም ስግዱ ለእግዚአብሔር በአጸደ መቅደሱ፣ እግዚአብሔር ስሙ በሚጠራበት በሚመሰገንበት ቦታ ሁሉ ለእግዚአብሔር ስገዱ ብሎናል እና ያንን ለማሰብ እየተደፋን መሬት እየነካን እየተነሳን ለእግዚአብሔር መገዛታችን የምናሳይበት ነው። በሌላ መንገድ ደግሞ ሰይጣንንና ኃጢአትን ድል ለመንሳት ስጋን ለመጎሰም በጣም መልካም የሆነ መሳሪያ ነው ስግደት። አባቶቻችን ባህታውያን መናንያን ሰይጣንን ድል ከሚነሱበት መንገድ አንዱ ስግደት ነው። እንዲህ ስለሆነ ስግደት የታዘዘው ዓመቱን ሙሉ ነው እንደ ጸሎት። አሁን ጾም አልፎ አልፎ ነው እንግዲህ አሁን ትንሣኤ ሲመጣ ጾም ያልቃል። ስግደት ግን ዓመቱን ሙሉ ነው። በበዓላት የተወሰኑ በዓላት ሁሉ በዓል አይደለም ስግደት የሚከለከልበት በሳምንት ቅዳሜና እሑድ፣ ከዚያ ውጭ ደግሞ የጌታ በዓላት ናቸው። እነዛውም አበይቶቹ በዓላት ላይ ነው የማይሰገደው እንጂ በቀር ይሰገዳል። እሱም በኋላ እመጣበታለሁ። ስለዚህ ዓመቱን ሙሉ የታዘዘ ነው ማለት ነው። በቀን 7 ጊዜ ጸሎት ሲታዘዝ በእያንዳንዱ ሰዓት 12 አቡነ ዘበሰማያት 36 ስግደት አለ በእያንዳንዱ ሰዓት። ያ ማለት ጠዋት ነግህ ላይ 36 ስግደት አለ፣ 3 ሰዓት ላይ 36 ስግደት አለ፣ 6 ሰዓት ላይ 36 ስግደት አለ፣ 9 ሰዓት ላይም እንደዚሁ፣ ሰርክ ላይ እንደዚሁ፣ ነዋም መኝታ ሰዓት ላይ 3 ሰዓት ላይ እንደዚሁ፣ ሌሊት 6 ሰዓት ላይ እንደዚሁ 36 ስግደት አለ። ስለዚህ ስግደት ዓመቱን ሙሉ የታዘዘ ነው። ይሄን ለማይችል ጠዋትና ማታ እንዲያም ቢቀር ጠዋት ጥቂት መስገድ ተገቢ ነው። በተለይ ስጋን ለመጎሰም ዝሙትን ድል ለመንሳት ሰይጣንን ለማራቅ እንደ ስግደት ያለ መልካም ነገር የለም። አሁን ግን ሰው ስግደት አይፈልግም። እንደውም አጭበርባሪዎችን እሱ ላለመታገል እየሰገደ ሰይጣንን ላለማሸነፍ በዚህ አባገሌ አጥማቂ ያሉ በዚህ አጥማቂ ያሉ እያለ በሌላ ሰው ሰይጣንን ማሸነፍ ነው የሚፈልገው። ሰይጣን እኛው ራሳችን ነን የምናሸንፈው፣ እኛው ራሳችን። ስለዚህ ስግደት ሰይጣንን ድል መንሻ አንድ መሳሪያ ነው። ያው የጸጋና የባህሪ የምንለው አለ። የጸጋ ቅዱሳንን ለማክበር እመቤታችን ድንግል ማርያምን እጅ መንሳት። ሰው ኢትዮጵያውያን በጥንት ሲገናኙ ሰላም ሰላም ተብሎ መጨዋወጥ አልነበረም። ኢትዮጵያውያን እንደውም እጅ አይሰጡም ይባላል በባህል እንኳ። በቅኔያዊ አነጋገር እኛ ኢትዮጵያውያን እጅ አንሰጥም፣ እጅ እንነሳለን እንጂ እጅ አንሰጥም። ስለዚህ ኢትዮጵያውያን እጅ መንሳት የተለመደ ነው፣ ሰላምታ ዝቅ ብሎ እንደየሁኔታው። ለቅዱሳን ደግሞ የበለጠ ያከበራቸው ናቸውና በስዕላቸው ፊት ወይም ስማቸው በተጠራበት ቦታ ዝቅ ብለን እንሰግዳለን። እያመለክናቸው አይደለም፣ እያከበርናቸው ነው። እግዚአብሔር ያከበራቸው ቅዱሳን ክብር ይገባችኋል። ወለራታአን ክብር ይደለዎም ይላል ቅዱስ ዳዊት። ለቅኖች ክብር ይገባቸዋል ይላል እና ቅኖቹን ደግሞ እኛ ጎንበስ ብለን እናከብራቸዋለን። ይሄ የጸጋ ስግደት የሚባለው ነው። የባህሪ ስግደት ግን ሁልጊዜ የአምልኮት ለእግዚአብሔር የምናቀርበው ነው እና በዚህ በኩል ስግደት እንዲህ ከሆነ ከበዓላትና ከስግደት በተገናኘ ውዝግብ አለ። በደንብ አዳምጡ ምናምን የምትወዛገቡ ሁሉ። የስግደት ትእዛዙ ምንድን ነው የሚለው? ፍትሐ ነገሥቱ ምንድን ነው የሚለው? በነገራችን ላይ በማንኛውም ጊዜ ምንም አይነት ስግደት የለም የሚባል ትምህርት የለም። ይህንን ሰነፎች ያመጡት ነው እንጂ ምንም ስግደት የሌለበት ቀን የለም። ምንም የሌለበት ፈጽሞ የለም። ፍትሐ ነገሥቱ እንዲህ ይላል፣ በጌታ በዓላት አድንኖ ልብ በሉ፣ በእመቤታችን በዓላት አስተብርኮ፣ በቀሩት ግን በመላእክት በጻድቃን በሰማዕታት ሰጊድ ነው ይላል። አሁን እንግዲህ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ አቡነ ሀብተ ማርያም፣ አቡነ መትረ ማርያም፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሩፋኤል ቤተክርስቲያን ያላችሁ ሰዎች እኮ ሩፋኤል ነው አይሰገድም ትሉ ይሆናል። ይህንን እየሰማችሁ ፍትሐ ነገሥቱ የሚለው አባቶቻችን ያሉን በጌታ በዓላት አድንኖ፣ በጌታ በዓላት አይሰገድም አይልም። በጌታ በዓላት አድንኖ ከወገብ ማጎንበስ አለ። በጌታ በዓላት አይከለከልም። በእመቤታችን አስተብርኮ ጉልበት መሬት መንካት አለበት። ሰጊድ ጉልበት መሬት መንካት ብቻ ግን አያሟላም። ይሄ ከፊል ነው። በቀሩት ሰጊድ ጉልበት ተንበርክኮ ግንባር መሬት ሲነካ ነው ስግደት የሚባለው። ስለዚህ የበዓላት አሰጋገድ በጌታ በዓላት አድንኖ ወገብን ጎንበስ እያደረጉ መመለስ፣ ወገብን ጎንበስ። አብዛኛው እኮ ብዙ ሰው እኮ ይህንን ጭምር ነው አይሆንም ስግደት የለም ብሎ ተገትሮ የሚለው እንደ ባህር ዛፍ። እንደዚህ አይደለም፣ እንደዚህ አይደለም። በጌታ በዓላት አድንኖ እየተጎነበሱ መመለስ፣ በእመቤታችን በዓላት አስተብርኮ በግንባር መሬት ሳይነኩ በጉልበት መሬት መክቶ መነሳት። በቀሩት ግን ሰጊድ ነው አባቶቻችን ያስቀመጡት። ይሄ ለዓመቱ የተሰራ በዓመቱ ሁሉ ስግደት ያው ዓመቱ ሙሉ የተሰራ ሕግ ነው ብያችኋለሁ። ለዓመቱ የተሰራው ሕግ ነው።
ይሄ ግን ሕማማትን አያካትትም። አሁን ያልኩት ከሕማማት ጋር ይገናኛል። ሕማማት ላይ የሚውል በዓል የለም። ዘንድሮ መጋቢት 29 ቀን መጋቢት 29 ነገ ማክሰኞ ይሆናል በሕማማት። ነገር ግን መጋቢት ያለ ጊዜ አይደለም፣ አይውልም በዓል። በሕማማት በዓል አይውልም። የሕማማት በዓል የክርስቶስ ሕማም ብቻ ነው። በሕማማት 12 ቢሆን 21 ቢሆን 29 ቢሆን 27 ቢሆን 24 ቢሆን ምናምን በሕማማት የሚውል በዓል የለም። የሕማማት በዓል የክርስቶስ ሕማም ብቻ ነው። ሁሌ መርሳት የሌለብን ይሄ ነው። እንደዛ ስለሆነ ነው አሁን ለምሳሌ ትስብእቱ 29 መጋቢት 29 ማክሰኞ ሆነ። ኪዳን አይደረስ፣ ማህሌት አይቆም፣ ቅዳሴ አይቀደስ፣ ምንም ነገር የለም። በዓሉ ስለማይውል እኮ ነው። በሕማማት ከክርስቶስ ሕማም ውጭ በዓል የለም። በጣም ደጋገምኩት። መገንዘብ ያለብን ክርስቲያኖች በሕማማት የሚውል በዓል የለም። አሁን ይሄ ታዲያ እንዴት ነው? እንዲያ ከሆነ አድንኖ አስተብርኮ ሰጊድ የተሰራው ለመቼ ነው የተባለ እንደሆነ ዓመቱን ሙሉ ስግደት እንደ ጸሎት ከዓመት እስከ ዓመት የሚከናወን ተግባር ስለሆነ ይሄ ሰው ሲሰግድ ዛሬ አሁን ነገ ቅዱስ ሊሆኑ ይችላሉ፣ ልደታ፣ እንደየደብሩ ቅድስት አርሴማ፣ ሥላሴ እንደዚህ በዓላት ይሄንን ሁሉ በዓል ነው ብሎ ተገትሮ እንዳይውል ለዓመቱ የተሰራ ሕግ ነው እንጂ ለሕማማት አይደለም የተሰራው። በሕማማትማ በዓሉ ራሱ የሚከበረው በስግደት ነው። በሕማማት ለምሳሌ አንድ አብይ በዓል ይውላል፣ እሱም ስቅለት ነው። ከተሳቱ የጌታ አበይት በዓላት አንዱ ስቅለት ነው። ስቅለት የሚከበረው በስግደት ነው። ስቅለት የሚከበረው በስግደት ነው። ስለዚህ አሁን ስቅለትን አብይ በዓል ነው አንሰግድም ብለን እናሳልፈዋቸው። ከስቅለት የበለጠ በዓልም የለም። በሕማማት ግን ከሰኞ እስከ ዓርብ ባለው ጊዜ ውስጥ ግን ምንም አይነት በዓል አይውልም። ቀኑ ይገጥማል እንጂ 12 ሊገጥም ይችላል፣ 21 ሊገጥም ይችላል፣ እንደ ዘንድሮ 29 ሊገጥም ይችላል። በቃ ቀኑ ይገጥማል እንጂ በዓል ግን የለም። ስለዚህ ነገ ማክሰኞ መጋቢት 29 ቀን ነው እንጂ ትስብእቱ አይደለም፣ አይውልም። ይህን መርሳት የለብንም። የስግደት ሕግ የተሰራው ግን ለዓመቱ ነው። ስለዚህ የጌታ በዓላት አድንኖ የጌታ በዓል ዓመቱ ሙሉ ለምትሰግዱ ሰዎች አብዛኛው ሰው አይሰግድም። ሲጀመር ስግደት ቀርቷል። አሁን ሰው ሰንፎ ማለት ነው። ለዛ ነው ትውልዱም ዘማዊ የሆነው። የማይሰግድ ሰው ዝሙትን መቋቋም አይችልም። ስለዚህ ዓመቱ ሙሉ የምትሰግዱ ሰዎች በጌታ በዓላት አድንኖ ወገብን ማጎንበስ ተፈቅዷል። በእመቤታችን በዓላት ጉልበትን መሬት አስነክቶ መነሳት ተፈቅዷል። በቀርቡት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ግን መስገድ አይከለከልም። ቅዳሜና እሑድ የጌታ አበይት በዓላት ናቸው። አድንኖ አይከለከልም። ይሄም ቤተክርስቲያን ለመሳለም አይደለም። ቤተክርስቲያን መሳለምማ 3 ጊዜ ነው። ወድቆ እጅ መንሳት ይሄ አይከለከልም። አሁን 36ቱን ስግደት ለሚያደርስ ወይም ከዛ በላይ የንስሐ ስግደት ተቀብሎ ለሚሰግድ ወይ ደግሞ እንደዚህ ላለው ነው እንጂ ለመሳለም የሚደረገው ይሄ እጅ መንሳት ነው፣ ስግደት አይደለም። ስለዚህ ዘንድሮ መጋቢት 29 ቀን ያው አብረን ከትንሣኤ ጋር እናስበዋለን እንጂ በሕማማት ውስጥ የሚውል በዓል የለም። የሕማማት በዓል የክርስቶስ ሕማም ብቻ ነው። የክርስቶስ ሕማም ደግሞ የሚታሰበው በመስገድ በመውደቅ በመነሳት እንጂ ዛሬ በዓል ነው አይሰገድም ውጭ ብለን ነዋል በማለት አይደለም። ይህንን የምታውጁ ካህናትም እባካችሁ ፍትሐ ነገሥቱን ተመልከቱ። አንቀጸ በዓላትን፣ አንቀጸ ጾምን፣ ስለ ሰሙነ ሕማማት የሚያነሳውን በደንብ ይዩት እንጂ ዝም ብሎ በግምት በመላ ወይም በልማድ በበዓል አይሰገድም የተባለው ከሕማማት ውጭ ባለው ዓመቱን ሙሉ ላለው ነው እንጂ በሕማማት ውስጥ አይደለም ለማለት ይችም ጥቆማ ለመንገድ ነው። ሌላው ያው እግረ መንገዱን ይሄን ሐሳብ ካነሳው ዘንድ ስግደቱ የሚጀምረው ዓርብ አይደለም። ብዙ ሰው የሕማማት ስግደት የሚጀምረው ዓርብ ይመስለዋል። የስግደት ዕለት ይላል። ስግደት እኮ ከሰኞ ጧት ነው የሚጀምረው። ከሰኞ ጧት እስከ ዓርብ ማታ ሳምንቱ ሙሉ በጣም ብዙ ቁጥር ያለው ስግደት ይሰገዳል። ስለዚህ ስግደቱም እንደዛ መሆኑን አውቃችሁ እንድትሳተፉ ለመጠቆም ነው። እግዚአብሔር አምላክ ሰሙነ ሕማማቱን በሰላም አሳልፎ ለብርሃነ ትንሣኤው በሰላም ያድርሰን። ይቆየን። ተረክበ አሰረ